አሰልቺ የመረጃ አያያዝ ስርዓት ከወረቀት መረጃ አያያዝ ጋር ተያይዞ የሚስተዋሉ ቀርፋፋ የአገልግሎት አሰጣጥና የተገልጋዮች እሮሮ ማንነትን በመቀያየር በሀሰተኛ መታወቂያ ሰነዶችን በማስመሰል የሚፈጸሙ ወንጀሎችና መሰል ጥፋቶች ከመረጃዎች አለመዘመን ጋር ተዳምረው ይነሱ የነበሩ ችግሮችን መፍታት አንዱ ዓላማው በማድረግ ነበር ዲጂታል ኢትዮጵያ መተግበር የጀመረው። ዲጂታል ኢትዮጵያ 2025ን እውን ለማድረግ የመጀመሪያው እርምጃ የተወሰደው እንደ ኤሌክትሪክና ቴሌኮም የመሳሰሉ መሰረተ ልማቶችን በመላው ሀገሪቷ ተደራሽ በማድረግ ህብረተሰቡ ከዲጂታል ኢትዮጵያ ጋር እንዲቀራረብ በማድረግ የዲጂታል ፋይናንስ፣ የኢትዮጵያ ፋይዳ መታወቂያና መሰል አገልግሎቶችን ወደ ህዝቡ በማዳረስ የማላመድ ተግባራት ሲከናወኑ ቆይተዋል። በአሁኑ ወቅትም ወደ ዲጂታል 2030 ሽግግር ተደርጓል። አንዳንድ ሀገሮች የስታርታፕ ስነ ምህዳር ፈጥረው ከዛ ስነ ምህዳር መጎልበት በጣም ጥሩ የሚባል የኢኮኖሚ ምንጭ እያገኙ እያሰፉ መሆናቸውን ስራና ሀብት የፈጠሩ መሆናቸውን ለማየት ችለናል። ወጣቱ ደግሞ ሀሳብ ያለው እንደመሆኑ መጠን ይህን ሀሳብ ታፕ ማድረግ ያስፈልጋል። ይሄ ሀሳብ ኢኮኖሚ ሆኖ ይወለድ ዘንድ አስቻይ ሁኔታ መፍጠር ያስፈልጋልና በዚህ ጥረት ውስጥ ደግሞ ስታርታፖች ኢትዮጵያ ውስጥ ብቻ ኦፕሬት የሚያደርጉ ሳይሆን ኢትዮጵያ ውስጥ ተወልደው ግሎባል ማርኬት ውስጥ መሳተፍና ብዙ ሀብት መፍጠር የሚችሉበት ሁኔታ እንዲፈጠር ትልልቅ ግሎባል ካምፓኒዎች ከኢትዮጵያ እንዲወጡ ለማድረግ የህግ ማዕቀፎች ተቀርጸው መውጣት ስራ ላይ መዋል መቻል ነበረባቸው። የህግ ማዕቀፍ አበጅተናል። ዲጂታል ኢትዮጵያን ኢንትሮዲዩስ እናድርግ። ሁሉንም የኢኮኖሚ ዘርፎች ግብርናውን፣ ኢንዱስትሪውን፣ ቱሪዝሙን፣ ማዕድንን፣ አርባናይዜሽንን፣ ሌሎቹን ሴክተሮች ማሳለጥ እንዲችል ራሱ የእድገት ምሰሶ ሆኖ እነዚያን ደግሞ እያስተሳሰረ ኢኮኖሚያችንን ማሳደግ እንድንችልና የነበሩብንን ዋና ዋና የማክሮ ስብራቶች ማሻሻል ማድረቅ እንድንችል ታሳቢ ያደረገ ስራ ነበር። በዚያ ረገድ የነበረንን ስብራት ለመጠገን ዲጂታል ኢትዮጵያ ከፍተኛውን ድርሻ ተወጥቷል። ዘመኑ ካፈራቸው የዲጂታል አገልግሎቶች መካከል ብሔራዊ መታወቂያ አንዱ ነው። ይህንን አገልግሎት ለዜጎች ተደራሽ ለማድረግ በተሰራው ስራም በአጭር ጊዜ ለበርካታ ዜጎች ማድረስ የተቻለ ሲሆን ሁሉንም አገልግሎቶች ከፋይዳ ጋር በማስተሳሰር የተቀላጠፈ አገልግሎት ለመስጠት አስችሏል። ፋይዳ የሲንግል ሶርስ ኦፍ ትሩዝ ወይ ደግሞ አንድ እውነት፣ አንድ ሀቅ ስለ አንድ ግለሰብ ማንነት የሚለውን ሰርቪስ ወይ ደግሞ አገልግሎት መስጠት ስለጀመረ ለምሳሌ ከአዲስ አበባ ጅቡቲ የምድር ባቡር አገልግሎት ቲኬት የሚቆረጠው ኦንላይን ነው። ኦንላይን ሲቆረጥ በፋይዳ አውቶንቲኬት ተደርጎ ወይ ደግሞ ተረጋግጦ ነው የሚገባው። ሁሉን ነገር ከኛ ሲስተም ነው የሚያገኙት። ይሄ ፈጣን የሆነ እንግዲህ ዲጂታል ኦንቦርዲንግ ወይ ደግሞ በድረ ገጽ የታገዘ ደንበኞችን የማስተናገድ ወይ ደግሞ የደንበኞችን አገልግሎት የመቀበል አካሄድን አመቻችቷል ማለት ነው። ይሄ ትልቅ ነገር ነው። እንደ ሀገር እንግዲህ ያዳነው ሀብት እንደ አንድ ግለሰብ ያዳነው ሀብት ብዙ ነው። 7 የሚሆኑ የፌዴራል ተቋማት ጋር እንዲሁ የሲስተም ትስስር አድርገናል። በዚህም መረጃዎቻችንን ኦንላይን እየተቀያየርን እንገኛለን። ለአብነት ያህል ከ34 ባንኮች ጋር የሲስተም ትስስር ፈጥረናል። በዚህም አማካኝነት ባንኮቹ ውክልናዎችን ኦንላይን ከኛ ዳታቤዝ የሚመለከቱበት ሁኔታ ተፈጥሯል። እስካሁን 6 የሚሆኑ ክልሎች ከማኑዋል የሰነድ ማረጋገጥ አገልግሎት ስራ ተላቆ ወደ ዲጂታል እንዲገቡ አብረን ተባብረን እየሰራን ቆይተናል። የነበሩ ማጭበርበሮችን ሙሉ ለሙሉ ማስወገድ መቅረፍ የቻልንበት ሁኔታ አለ። የዲጂታል ፋይናንስ አገልግሎት ለሀገራችን እንግዳ ቢሆንም ህዝቡን በማንቃትና የዲጂታል ፋይናንስ አገልግሎት ከወረቀት የገንዘብ ዝውውር የተሻለ መሆኑን በማስገንዘብ እንደ ቴሌብርና መሰል አገልግሎቶች በቀላሉ በህዝቡ ዘንድ ዘልቀው እንዲገቡ መሰረተ ልማቶችን ከማሳለጥ ጀምሮ በርካታ ስራዎች በመሰራታቸው ዜጎችን ደህንነቱ በተጠበቀ የዲጂታል ግብይት አገልግሎት ተጠቃሚ በማድረግ ከእንግልት አድኗል። የዲጂታል ኢትዮጵያ 2030 አንደኛው ቪዥን ከዚህ በፊት በአካል መሄድባቸውን አገልግሎቶች ከቤቴ እንዳገኝ፣ ውሎችን ከቤቴ እንድፈራረም፣ የመንግስት የተለያዩ የሚሰጠኝን ሰርቲፊኬት የሚሰጠኝን ሰነድ ከስልኬ ላይ ሆኜ ማግኘት እንድችል ነው። ስለዚህ ፋይዳ የዲጂታል ኢትዮጵያ 2025-2030 ከፍተኛ የሆነ
እነዚህ ሰርቪሶች ኢኔብል የማድረግ አቅም አለ። የፌዴራልና የክልል ሰርቪሶችም እንዲናበቡ ያደርጋል። ህዝብን በማስ በበልክ ወደ ፎርማል ኢኮኖሚ የምናመጣበት ትልቅ መሰረት ሆኖ ያገለግላል። ክፍያን በቀላሉ ከአንድ ቦታ ወደ ሌላኛው ቦታ ያለምንም ገደብ ክፍያ እንዲተላለፍ የሚያስችል ተናባቢ የሆነ መሰረተ ልማት እንዲኖር አስችሏል። ሁለተኛው ከባንክ ውጭ የሆኑ የዲጂታል አገልግሎት የሚሰጡ የፋይናንስ ተቋማት በፋይናንስ ሴክተር ውስጥ እንዲሳተፉ ፍቃድ በመስጠትና ደህንነታቸውን በመከታተል አሁን ያለው የዲጂታል ፋይናንስ እንዲያድግ አድርጓል። ይህም በመሆኑ ምክንያት በአመት ከ10 ትሪሊዮን ብር በላይ በዲጂታል አማካኝነት እንዲከናወን አስችሏል። ከዛም በላይ ጥሬ ገንዘብ ሳይያዝ ሰዎች ለወር ከዛም በላይ ለሆነ ጊዜ መቆየት አስችሏል። ይሄ ምርታማነት እንዲጨምር፣ ቀልጣፋነት እንዲጨምር፣ የኢኮኖሚ ዲጂታል ከመሆን እንዲሆን ከማስቻል አኳያ ትልቅ ሚና እየተጫወተ ይገኛል። ይህንንም ለመደገፍ ብሔራዊ ባንክ ከፍተኛ የሆነ የህግ ማሻሻያ አድርጓል። የፖሊሲ ቀረጻ አከናውኗል። እንዲሁም የስትራቴጂ ትግበራዎችን አከናውኗል ማለት ነው። የፋይናንስ የድጋፍ ማዕቀፍ ካበጀንላቸው፣ አስቻይ የህግ ማዕቀፍ ከፈጠርን፣ አስቻይ ኢኮሲስተም ወይም ምህዳር ከፈጠርን ኢትዮጵያኖች በተለይ ወጣቶቹ እምቅ ሀሳብ ያላቸው እንደመሆኑ መጠን ይህን ሀሳባቸውን ወደ ተጨባጭ ፕሮዳክት የሚለውጡበት ነገ በጣም ቅርብ ነው። ያ ሲሆን ሰፊ ስራ ይፈጠራል፣ ሀብት ይፈጠራል፣ የተሻለ የዲጂታል ኢኮኖሚ እንገነባለን። የዲጂታል ኢትዮጵያ 25 ከተሞቻችንን ስሉጥ የማድረግ ስማርት የማድረግ ትልቅ ፋውንዴሽን የጣሉበት ነው ብለን ማለት እንችላለን። ከተሞች የኢኮኖሚ መፍለቂያ፣ የፈጠራ፣ የቴክኖሎጂ፣ የብልጽግና ማሳያ እናደርጋቸዋለን ተብሎ ከተቀመጠው አኳያ ፕላኖቻችን ስማርት ፕላን መሆን እንዲችሉ የተደረገበት መንገድ መሰረተ ልማትን በመገንባት ሂደትም ይሁን አገልግሎትን ከማዘመን አኳያም ትልቅ የራሱ አስተዋጽኦ ማበርከት ችሏል። በተለይ ከተማ አካባቢ ላይ የሚኖረው ነዋሪ በተቀላጠፈ መንገድ ከሰው ንክኪ ውጪ በሆነ መንገድ የዘመነ አገልግሎት ዜጎቻችን ማግኘት እንዲችሉ የተደረገበትን መንገድ በዲጂታል ኢትዮጵያ 2025 ላይ ለዚህ ሁሉ ፋውንዴሽን ጥሎ ማለፍ የቻለ ለከተሞቻችን ትልቅ አስተዋጽኦ ማበርከት የቻለ ትልቅ ስትራቴጂ ነው። በ2030 ግን ለከተሞቻችን ከስማርት ከተማ በዘለለ ብልህ ከተሞችንም የመፍጠር ዓላማ በውስጡ ይዟል ማለት እንችላለን። ዲጂታል ኢትዮጵያ 2030 የዲጂታሉን ዘርፍ ሰው ተኮር በማድረግ ሁሉም ዜጎች ካሉበት ሆነው የሚፈልጉትን አገልግሎት እንዲያገኙ በማስቻል በዜጎችና በተቋማት መካከል መተማመንን በመፍጠር የዲጂታል ፋይናንስና መሰል የዲጂታል አገልግሎቶች በዜጎች ዘንድ እምነት የሚጣልባቸው በማድረግ የኢትዮጵያን ብልጽግና ማረጋገጥን ዋነኛ ዓላማው ያደረገ ነው። ሰነዶቻችን የበለጠ ተአማኒ እንዲሆኑ ተቋማችንም የበለጠ ተአማኒ እንዲሆን አገልግሎታችንም ቀልጣፋ እና ተደራሽ እንዲሆኑ በትኩረት እንሰራለን። በዚህም ደግሞ የነበሩ ማጭበርበሮችን መቅረፍ ችለናል። ማህበራዊ መስተጋብሩም ደግሞ የተሻለና ጤናማ እንዲሆንም ከማድረግ አንጻር እንዲሁ ድርሻችንን በተሻለ ሁኔታ እንድንወጣ የሚያግዘን ስለሆነ ይህንን ትልቅ ኃላፊነት ተሸክመን ኃላፊነቱን ለመወጣት ደግሞ የበለጠ ትኩረት ሰጥተን መስራታችን ይቀጥላል ማለት ነው። የአይዲ ስርዓታችንን ስንዘረጋ በውስጥ አቅም በአገር አቅም ነው፣ በራስ ባለሙያዎች ነው። በእኛ ባለሙያዎች መሰራቱ ትልቅ አቅም ለሌሎች ሀገሮችም እንግዲህ ልምድ የምናካፍልበት ነው። ሌሎች ሀገሮች እንደ ዛምቢያ ያሉ ጠይቀዋል ከኛ ልምድ ለመውሰድ። እንግዲህ በአፍሪካዊ ወንድማማችነት መንፈስ እነዚህን እውቀቶችንም ደግሞ የምናሸጋግርበት ነው የሚሆነው ማለት ነው። አሁን ላይ ወደ 7000 ማሽን አለን። በቅርብ 10000 እናደርሰዋለን። ሲስተሞቻችን ለዚህ ሬዲ ናቸው። 100% በዚህ ዓመት ማለቅ አለበት። በዛ መንፈስ ውስጥ ነው ስራውን እየሰራን ያለ ነው። በፍጥነት በማደግ ላይ ካሉ የዓለም ሀገራት መካከል አንዷ ኢትዮጵያ ናት። ይህንን እንደ ሀገር የተጀመረውን የልማት ጉዞ ለማስቀጠልም ከነበረው የተንዛዛ የአሰራር ስልት በመውጣት ከዘመኑ ጋር ሊያዘምኑ የሚችሉ የቴክኖሎጂ ውጤቶችን ተግባራዊ ማድረግ ጊዜ የማይሰጠው ጉዳይ ሊሆን ችሏል። ስለሆነም ግለሰብን ከተቋማት፣ ተቋማትን ከተቋማትና ሀገራትን ከሀገራት በማስተሳሰር በአንድ ማዕቀፍ ውስጥ እንዲገናኙ የሚያስችል የዲጂታል ስትራቴጂ ተነድፎ በመተግበር ላይ ይገኛል። ይሄ ደግሞ አሰራሮች ግልጽ፣ ቀልጣፋና ፍትሐዊ እንዲሆኑ በማስቻል ትግበራውን በማሳለጥ ላይ ይገኛል።
2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ሁለተኛው ኦፖርቹኒቲ ነው። ሶስተኛው እና ዋነኛው ነገር ትረስት ነው። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በትብብር በጋራ ይህንን ራዕይ እንደምናሳካ ሙሉ እምነት አለኝ። ዲጂታል ኢትዮጵያ 2030 ስትራቴጂ በዲጂታል ኢትዮጵያ 2025 የተገኙ ስኬቶች ላይ ተመስርቶ አዳዲስ የዲጂታል እድገቶች ላይ ትኩረት ያደረገ ነው። ስትራቴጂው ከሰው ሰራሽ አስተውሎት ከዲጂታል የህዝብ መሰረተ ልማት እስከ ስማርት ከተሞች፣ ድንበር ተሻጋሪ ኢኮሜርስ፣ ዲጂታል ሉዓላዊነትና የመሳሰሉ ጽንሰ ሀሳቦችን አካቶ የተዘጋጀ በመሆኑ የዜጎችን የዕለት ከዕለት አገልግሎት በማዘመን ወደ ቴክኖሎጂው ይበልጥ የቀረበ ትውልድ እንደሚፈጥር ተስፋ ተጥሎበታል።